እንዴት ናችሁልን? ዛሬም ሌላ ምርጥ ፊልም ልንጋብዛችሁ ተመልሰናል። ፊልማችንን ተወዱታላችሁና እንደሁሌም ላይክ ማድረግና ኮሜንት መጻፍ አትርሱ። እስከ ፊልማችን መጨረሻ ድረስ አብራችሁን ቆዩ። ፊልሙ ሲጀምር ሚን የምትባል ልጅ እያለች ከቤተሰቦቿ ጠፍታ ማሳደጊያ ውስጥ ትኖር የነበረች ልጅ ወላጆቿ አግኝተዋት ወደ ቤት ይዘዋት ሲሄዱ እናያለን። መንገድ ላይ ሆነው ምስሏ ስትጠፋባቸው ሌላ ልጅ እያሳደጉ እንደነበረ ይነግሯታል። እሷም እህትና ወንድሟን በማግኘቷና ቤተሰቦቿ ጋር በመመለሷ ደስ ይብላትም ቤት እንደገባች ያሳደጓት ልጅ ሚን ስለመጣች እሷን ችላ እንደሚለዋት አስባ ራሷን ለመጉዳት ትሞክርና ወደ ሆስፒታል ወስዷታል። ተመልሰው ሲመጡ ምግብ ለመብላት ሲሰበሰቡ ልጅቷም አሁንማ ልጃችሁን አገኛችሁ አይደለ? እኔን አትፈልጉኝም ብላ እያለቀሰ ጥላቸው ትሄዳለች። ወንድሟም ከሚን ይልቅ ያሳደጓትን ልጅቷን እንደተቀበላትና እንድትጎዳ ስለማይፈልግ እኔ ባንቺ ምክንያት ስታዝላይት አልፈልግም፣ ለምን የጓደኛዬ ቤት እንድትኖር አናደርግም? አባትየውም ሁለቱም ኮቶች ናቸው፣ በእኩል አይን ነው ልታያቸው የሚገባው። ሚንም በዛው ሰዓት አይ ችግር የለውም እኔ ጓደኛ ቤት መኖር እችላለሁ ትለውና ወደ ጓደኛው ቤት ይወስዳታል። ጓደኛዬ ያን ይባላል እና እናቱን ለመጠየቅ ወደ ውጭ ሀገር ሄዶ ነው፣ እስኪመጣ ድረስ እዚህ በሰላም መኖር ትችያለሽ። እሺ አመሰግናለሁ። ማታ ላይ የሚያሳድጓትን ወላጆች ፎቶአቸውን ይዛ ትተኛለች። በድንገት ግን የሆነ ሰው ቤት ውስጥ ሲገባ ታይና ሌባ ስለመሰላት ባገኘችው ዕቃ አንስታ ጭንቅላቱን ትለዋለች። ትንሽ ቆይቶ ግን የመታችው ሰው የቤቱ ባለቤት ያ እንደሆነ ትደርስበታለች። ወንድሟም አንድ ሆነችና የተፈጠረው ነገር በሙሉ ያስረዳውና እንድትቆይ ያስማማዋል። ሲወጣም አብሬህ እንድቆይ ስለፈቀድክልኝ አመሰግናለሁ። አይ ችግር የለውም እኔ ክፍል እንድትገቢ ግን አልፈልግም። ቆይ ግን የምር የጠፋችው ልጅ አንቺ ነሽ ሲላት ዘመ ብላው ትሄዳለች። በውስጧም ሁሉም እሷን ሲያዩት ደስ የሚላቸው መስሏ ስለነበረ የጠበቀችው ስላልሆነ በጣም ይከፋታል። በቀጣዩ ቀን ትምህርት ቤት ስትሄድ ያን ትምህርቱን አቆርጦ ስለነበረ 1 ዓመት ወደ ኋላ ተመልሶ እሷ ክፍል ሲገባ ታየዋለች። ሴቶቹ በሙሉም ሀብታምና ቆንጆ በመሆኑ እነሱ ክፍል ስለተመደበ ደስ ብሏቸው ይቁነጠነጣሉ። እሱ ግን ከተቀመጠበት ጊዜ ጀምሮ ሚን ላይ ማፍጠጥ ይጀምራል። ለእረፍት ሲወጡ ሚን ኳሶቹን ስትለቅም ያን ፎቶ ያነሳታል። የሆኑ ሴቶችም የሚጠጣ ነገር ሰጥተውት ፍቅራቸው ለመግለጽ ቢሞክሩም ውድቅ ያደርጋቸዋል። ትንሽ ቆይቶም የማደጓ ልጅ ጓደኞች ሚን ጋራ ሄዱና የሰበሰበችውን ኳስ ጭንቅላቷ ላይ የበተኑት። አንቺ ነሽ የጓደኛችን ወላጆች ልትሰርቂያት የመጣሽው? በዛ ላይ ደግሞ ስላሰቃይሻት ነው ራሷን ልትጎዳ የሞከረችው። እረ እንደዚህ አይነት ነገር አልተፈጠረም፣ ጭራሽ እኮ ላዋራት ራሷ አልቻልኩም ብትልም የሚያምናት አላገኘችም። ልጅቷን በምታየው ነገር ደስ ብሏት እጇን አጣጥፋ ታያታለች። አሁን ከዚህ ቦታ እንድትሄጂ ነው የምንፈልገው፣ እሱን ታረጊያለሽ አታረጊም ሲለዋት ያን አንዷን በኳስ ጭንቅላቷን ይቀውራትና እንዴት ብትደፍሪ ነው ሚንን ለመንካት የምትሞክሪው? ማለቴ ጓደኛዬ ትክክለኛ እህት እኮ ናት፣ እሷን ስትነኳት ደስ አይለኝም። ትምህርት ቤቱ በሙሉ የኔ መሆኑን ታውቃላችሁ አይደለ? ስለዚህ ከዚህ በኋላ ችግር የሚፈጥር ሰው ካለ እንደሚባረር ይወቀው እሺ ሲላቸው ልጆቹ ደንግጠው ደርቀው ይቀራሉ። የማደጓ ልጅን ብትሆን ያንን ስለምትወደው ሚን እንደቀማቻት አስባ ትነደዳለች። ሚንም ብትሆን ለምን እንደደገፋት ግራ ትጋባለች። ክፍል ሲመለሱም ያን ሲተኛ ታየውና ትምህርቱ እያመለጠው ስለሆነ ትጨነቅለታለች። ሲወጡም እስከ ቤት ድረስ ቀስ እያለች ትከታተለዋለች። አንድ ላይም ብዙ ቀናትን እያሳለፉ ሲሄዱም የበለጠ ይቀራረባሉ። አንድ ቀን የሚያሳደገዎቿን ፎቶ ያይና ይናፍቁሻል እንዴ? አዎ በጣም ነው የሚናፍቁኝ ትልና የቤት ስራውን እየሰጠችው ክፍል ውስጥ ሁሌም እንደተኛ ነው፣ ትንሽ ትኩረት ብታደርግ ይሻልሃል። በዛ ላይ ባለፈው ሳዳንከኝ በጣም ነው የማመሰግነው። ማመስገን አይጠበቅብሽም ይላትና ፎቶዎቹን ወደሚያጥብበት ክፍል ይገባል። ብዙም ሳይቆይ ግን ጥሩ ሽታ ያለው ምግብ ይሸታውና ሲወጣ ሚን እያበሰለች ያገኛታል። ሲቀምሰውም ስለጣፈጠው እንደምታበስል ያላቅም ነበርኩ፣ በጣም ጣፋጭ ነው። ድሮ አሳደጎቹ ቤት ሳይኖሩ ሲቀሩ ለወንድም ያበስለለት ነበረ፣ የዛኔ ተማርኩት። በሌላ በኩልም የማደጓ ልጅ ከድርዮች ጋር መዋል ስለጀመረች ወንድምየው ሊወስዳት ሲሄድም አብሬህ መምጣት አልፈልግም፣ እንደ ድሮ ለኔ እንደማትጨነቅ አውቃለሁ እኮ ትለውና ተናዶ እጇን ቢዛትም ዱርዬዎቹ አላስወጣ ስላለው ጥል ይነሳል። ትንሽ ቆይቶ ሚንን ጨምሮ ሌሎቹ ጓደኞቻቸው ይመጡና አግዘዋቸው ያመልጣሉ። አንድ ጓደኛቸውም ልጅቷን ቆይ ምን ሆነሽ ነው ከነዚህ ጋር የምትዩ? ስለኔ የማትጨነቁ ስለመሰለኝ ነዋ። ሚን እሳት ማጥፊያውን የመጠቀም ሐሳብ አይመጣላት ኖሮ እኮ ጉዳያችን ፈልቶ ነበር። ያንም ሚንን እጇ እንደተጎዳይ ሳያት ይጨነቃል። ልጅቷም ሁኔታውን አስተውላው ስለነበረ ሆን ብላ ተጠመጠምበታለች። ከቦታው ሲወጡ ሚን ትንሽዬ ውሻ ስታይ ደስ ይላትና ቤት እንውሰዳት ላሳድጋት ፈልጋለሁ። ወንድሟም ያን እኮ ውሻ አይወድም። አይ ችግር የለውም ይዘሻት መምጣት ትችያለሽ ሲላት ደስ ይላታል። ቤት ከተመለሱም በኋላ ለውሻዋ ስም ማውጣት ጀምራሉ። ያንም ቁስሏ ላይ መድኃኒት ሲያደርግላት ያየችው በጣም ደስ ይላታል። ብዙም ሳይቆይ ወንድሟ ይመጣና ከፈለግሽ ወደ ቤት መመለስ ትችያለሽ፣ እህቴም ተረጋግታለች
ቢላትም እሷም ሆነች ያን ደስ ሳይላቸው ይቀራል። ያንም ግን መሄድሽ ጥሩ የሚሆን አይመስለኝም። ውሻሽ ማን ይንከባከባታል? በዛ ላይ እናታቸው አለርጂ ስላለባት ይዘሻትም ሄድ አትችይም ሲላት ወንድሟ መለየት እንዳልፈለጉ ስለገባው በቃ የፈለግሽውን ያህል ጊዜ መቆየት ትችያለሽ ይልና ያለ እያሸፈበት ሮጦ ይወጣል። ሚንም በተፈጠረው ነገር ታፍረና እራት በመስራት አሳባ ጠላብ ስትሄድ እያየ ፈገግ ይላል። በቀጣዩ ቀንም አትክልቶቿን የተንከባከበች ያገኛትና እኔ ክፍል ውስጥ ብዙ ፀሐይ ስለማያገኙ እኮ ነው ይዣችሁ የወጣሁት ስትለው ወደ ላይ የወስዳትና ከራሱ ክፍል አጠገብ ያለውን ክፍል ሰጥቷት እዚህ በደንብ ፀሐይ ይገባል፣ ይዘሻቸው መውጣት አይጠበቅብሽም። በጣም አመሰግናለሁ፣ ደስ የሚል ክፍል ነው ብላ አልጋው ላይ ስተኛ እያያት ይስቃል። ከዛን ቀን ጀምሮም ከእንቅልፋቸው መነሳታቸውን ለማወቅ ሁለቱም በግድግዳቸው በኩል ማንኳኳት ይጀምራሉ። ቤት ሳይኖር ሲቀርም ቁልፏን ከረሳችሁ ብሎ እንድታገኘው በሩ ላይ እንደሚያስቀምጠው ቢያሳያትም ለማውረድ እየሞከረች ግን እኮ እሱ ላይ መድረስ አልችልም፣ በጣም አጭር ነኝ ስትለው ይጠጋትና ቁልፍን ሲያወርድላት የማደጓ ልጅ ታያቸውና ትናደዳለች። ሚንም በጣም ስለቀረባት አፍራ ጥላው ትሄዳለች። እሱም ቢሆን ሁኔታዋን እያሰበ ፈገግ ይላል። ልጅቷ መቀራረባቸው ደስ ስላላላት የምታራርቅበትን መንገድ ማሰብ ትጀምራለች። በሌላ ቀንም የወላጆች ስብሰባ ስለነበረ ሚን እናቷን ይዛት ወደ ክፍል ብትሄድም የምታስቸግራት ልጅ ሆን ብላ እናቷን ልካ እናትየው የማደጎ ልጅ ቦታ ላይ እንድትቀመጥ ታደርጋለች። ሚን ጋር ጠጋ ብላም አየሽ ምን ማድረግ እንደምችል አሁን የንቺ ቦታ ላይ የሚቀመጥ ማንም ሊኖር አይችልም ብላ ጓደኛዋ ጋር ሄዳ በሰራችው ነገር እየሳቀች ተኩራራ ያን ወደ ክፍል ይገባና የሚን ቦታ ላይ ይቀመጣል። አስተማሪው ምን እየሰራ እንደሆነ ሲጠይቀውም ሚን ከኔ ጋራ ነው የምትኖረው፣ ስለዚህ ወላጇ ነኝ ሲል ሁሉም በግርምት ያፈጡበታል። ሚንም በፈለገችው ሰዓት ከጎኗ ስለሚሆን ደስ ይላታል። ወደ ቤት ተመልሰውም አንድ ላይ ራት እየበሉ አንዱ ጓደኛቸው አሁን ለምን ሚንን ሁሌም እንደምትጠብቃት ገባኝ፣ ጣፋጭ ምግብ ስለምትሰራልህ ነዋ ይለውና ይሳሳቃሉ። ወንድሟም ደስ ብሎት አብሯቸው እየበላ እህቱ ትደውለትና ሚን መጫወቻ ቦታ ቀጥራት እንደቀረችባት እያለቀሰች ትነግረዋለች። እሱም በጣም ተናዶ እንደሚመጣ ይነግራትና ሚንንም ምን ማድረግሽ ነው በዚህ መንገድ የምትበቀያት በጣም ታሳዝኛለሽ እሺ ብሏት ይወጣል። እሷም ግራ ተገብታ ስለምንድን የምታወራው ምንም አላረኩም እኮ ትለውና ተከትለውት ይወጣሉ። ቦታው ላይ ስደርስ ልጅቷ ምን ያህል እንዳሰቃየቻት እየዋሸች ስትናገር ይሰማታል። ወንድሟም ነግሬሻለሁ እኮ ከአንቺ ውጪ ሌላሃት የለኝም፣ ሲጀመር ቤታችን ራሱ እንድትኖር አልፈቀድንላትም፣ ስለዚህ እሷን ማንም አይፈልጋትም፣ አንቺ አትጨነቂ ሲላት ትሰማውና ማልቀስ ትጀምራለች። ያንም ከዛ በላይ የሚያወሩትን እየሰማች እንድትጎዳ ስለማይፈልግ ጆሮዋን ሲይዛት ግን ያልጠራዋትም እኮ ውሸቷን ነው አውቃለሁ አምንሻለሁ ይልና ወደ ቤት ይዘዋት ሲመለስ እቃውን መሰብሰብ ትጀምራለች። ወደ አሳደጊዎቼ ጋር እመልሳለሁ፣ ወላጆቼ ባይሆኑም እንኳን በጣም ነበር የሚወዱኝ፣ እባክሽ አቁሚ፣ አሁን እኮ ይሄን ቤት አንቺ ነው፣ ከናፈቁሽ ደግሞ አብረን ሄደን እናያቸዋለን እንጂ ብቻሽ እንድትሄጂ አልፈቅድልሽም፣ ከዚህ በኋላ የኔ ኃላፊነት ነሽ፣ እንደምንከባከብሽና እንደምጠብቅሽም ቃል ገባለሁ፣ በጣም አመሰግናለሁ፣ ሁሌም ከጎኔ በመሆን ደስተኛ ነኝ። ቃል በገባው መሰረት ወደ አሳደጊዎቿ ጋራ ይዟት ሲሄድም ደስ ቢላቸውን ብቻዋን በመምጣቷ ሲጨነቁ ቤተሰቦቿ ፈቅደውላት እንደመጣች ዋሽቶ ያሳምናቸዋል። ክፍሏ ልታሳየው ስትወስደውም ትንሽ ወንድሟ ይመጣና ያቅፋታል። ከያን ጋር ልታስተዋውቀው ስትሞክርም ፍቅረኛዋ መሆኑን ተናግሮ ሲሮጥ ልታስቆመው ትከተለዋለች። ትንሽ ቆይተውም አንድ ላይ ለመብላት ሲሰበሰቡ ያን ሚንም ጥሩ ምግብ እንደምትሰራ ይናገራል። እናቷም እንዴ ትምህርትሽን እየተማርሽ የቤት ውስጥም ስራ ትሰሪያለሽ እንዴ? አይ እንደዚህ አይደለም፣ አንዳንዴ ነው የማበስለው። ግን ደስተኛ ነሽ አይደለ? ለእኛ ዋናው ነገር እሱ ነው። አዎ በጣም ደስተኛ ነኝ፣ ሁሉም ይወዱኛል። ታውቂያለሽ አይደለ? ወደዚያ የላክንሽ እንደፈለግሽው ሕክምና እንድትማሪ ለማድረግ ብርኛ ስለሌለን ነው። እነሱ ግን ሀብታም ስለሆኑ ይረዱሻል። እኛንም በፈለግሽው ጊዜ እየመጣሽ ትጠይቂናለሽ ስትላት ምን ብላ ደስተኛ እንዳልሆነች እንደምትነግራት ግራ ስለገባት ታለቅሳለች። ሁሉም በሁኔታቸው ማዘናቸውን ሲያይም ያን ይከፋዋል። ወደ ቤት ሲመለሱም ወንድማቸው የልጅቷን ውሸት ስላወቀባት ሚንን ይቅርታ እንድትጠይቃት ያደርጋታል። ሚንም ከሁሉም ጋር ደስተኛ መሆን ስለምትፈልግ ይቅርታዋን ትቀበላትና አንድ ላይ ይሆናሉ። ማታ ላይም ደስ ብሏቸው ራት ይበላሉ። ከአመት በኋላም ያንና ሚን አንድ ላይ መኖራቸውን ይቀጥላሉ። እሱም የአንገት ጌጥ በስጦታ መልክ ሰጣታል። ማታ ላይም ሁሉም ጓደኛሞች ይገናኙና ከተመረቁ በኋላም እንደሚያደርጉ ማቀድ ይጀምራሉ። ያንም እኔ ግን ከሚን ጋራ መኖሬን መቀጠል የምፈልገው እና እሷ የምትወደውን ነገር በሙሉ እየሰራው ብኖር ደስ ይለኛል ሲል ሁሉም ምን ያህል እንደሚወዳት ስለሚያውቁ ይስቁበታል። ወደ ሲኒማ ሲሄዱ እጇን ይዘዋት ይቆያል። በቀጣዩ ቀንም ውሃ ዳርቻው ላይ ሲዝናኑ ይቆዩና ለምርቃትሽ ሁሌም እንደምትመኘው በረዶ እያዘነብኩኝ የማከብርልሽ በጣም ደስ እንዲልሽ ፈልጋለሁ። እሱን ማድረግ እኮ አትችልም፣ እንዴት ታደርገው ትችላለህ? ለአንቺ ከሆነ ማድረግ የማልችለው ነገር የለም፣ ጊዜው ድረስና ታይሻለሁ ይልና ፍቅራቸውን ይገላለጻሉ። ቤት ተመልሰው የተሯሯጡ ሲጫወቱ ይቆዩና በድንገት ስልክ ይደወለታል። እንዳነሳውን ፊቱ ይቀየርና በቶሎ ትኬት እንዲቆርጡለት ያዛል። ምንም ምን ሆኖ እንደሆነ ስላልገባት በጣም ይጨንቃታል። እሱም
ትንሽ የቤተሰብ ችግር ገጥሞኝ ነው። እዚሁ ጠብቅኝ እሺ፣ በቶሎ ነው የምመለሰው። እሺ እጠብቅሃለሁ ብትለውም ሳይመለስ ብዙ ቀናቶች አልፋሉ። ስልኩን ደጋግማ ብትሞክርለትም አልሰራም ይላታል። ሲጨንቃትም ወንድሟ ጋር ሄዳ እርዳታውን ትጠይቀዋለች። እሱም የሚያውቃቸው ጓደኞቹ ጋር በሙሉ ቢደውልም ማናቸውም ስለያን ምንም እንደማያውቁ ይደርሱበታል። ቀናቶች ባለፉ ቁጥርም ስለሱ እየተጨነቀች ትታመማለች። አንድ ቀን ወንድሟ ላያት ሲሄድም እቃውን እየሰበሰበች ያገኛትና ምን እየሰራሽ ነው? እራሱ ያለበት እጅ ይፈልገዋለሁ። በጤናው አይደለም እንጂ እሱ እኔን በፍጹም አይተወኝም፣ በእኔ ጭክንም ነበር። እባክሽ ተረጋጊ፣ የት ብለሽ ልትፈልጊው ነው? ይልና አቅፎ ያስቆማታል። በቀጣዩ ቀን ግን ስልክ ይደወላታል። እንዳነሳችሁም ያን ድምፅ እንደሆነ ተለየውና የት ነው ያለኸው? ደህና ነህ አይደለ? ቆይ መቼ ነው የምትመለሰው? በጣም እኮ ነው የጨነቀኝ። ይቅርበኝ፣ ተመልሼ መምጣት አልችልም። እንድንለያይ ይፈልጋለሁ። እኔን ረስተሽ የራስሽን ህይወት ኑሪ በቃ ሲላት በከባድ ድንጋጤ ትዋጣለች። እወድሻለሁ ሲላት የነበረው በሙሉም የውሸት እንደሆነ እያሰበች ታዝናለች። ቀናት እያለፉ ቢሄዱም እሷ ግን ያንን ከሀሳቧ ማውጣት ያቅታታል። ዩኒቨርሲቲ ስትገባም ሌሎቹ ተማሪዎች በሙሉ አዲሱን ህይወታቸውን በደስታ ሲያጣጥሙ፣ እሷ ግን ከያን ጋር ያሳለፈችውን ጊዜ እያስታወሰች ስትተክዝ አመታት ያልፉና የመመረቂያ ጊዜዋ ይደርሳል። የዛን ቀንም ቢሆን ቃል በገባው መሰረት ይመጣል ብላ ብትጠብቀውም ስለቀረ ልቧ ይሰብራል። ውጭ ላይ ተቀምጣም ለምርቃቷ ቃል በገባላት መሰረት በረዶ ላይዋ ላይ ሲዘንብባት የመጣ መስሏት ወደ ፎቁ ላይ የሮጠች ብትወጣም ማስታወቂያ እየሰሩ እንደሆነ ስታይ ያን ከልቡ እንደተዋትና ለሷ ቦታም ኖሮት እንደማያውቅ ስለተሰማት የሰጣትን ሀብል በጥሳ ተጥለዋለች። ከአመታት በኋላ ሚን ከብዙ ስቃይ በኋላ ያንን ረስታው አዲስ ህይወት እንደጀመረች እንደ ህልሟም ዶክተር እንደሆነችና በጣም የሚወዳት ፍቅረኛ እንዳላት እንዲሁም ወንድሟ ባልደረቧን ሊያገባት እንደሆነ እናያለን። ማታ ላይም ከጓደኞቻቸው ጋር ተሰብስበው ስለ ወንድሟ ሰርግ ሲያወሩ በድንገት ያን ይመጣና አጠገቧ ይቀመጣል። ወንድሟና ጓደኞቿ አውቀው እንዳደረጉትና ያንን ቢሆን ምንም ሳያፍር ከጎኗ መቀመጡ ስላናደዳት ጥላው ትወጣለች። ያንን ሊያናግራት ስለፈለገ የምትሰራበት ሆስፒታል ድረስ ይሄዳል። ሆኖም ግን ከፍቅረኛዋ ጋር ታስተዋውቀውና ልቡ ተሰብሮ ይመለሳል። በቀጣዩ ቀንም ከሷ ቅርብ ለመሆን ስለፈለገ አጠገቧ ያለውን ቤት እንደገዛው ስታውቅ ትደነግጣለች። ፍቅረኛዋ እንደመጣም ቆይ ይሄ ልጅ ግን ማን ነው? ድሮ አንድ ላይ እንማር ነበር፣ አሁን ግን ላይ ራሱ የማልፈልገው ሰው ነው ትለውና ተያይዘው ይሄዳሉ። ማታ ላይም ለምን ተመልሶ እንደመጣ እያሰበች ያለ ያን ያለችበት ቦታ ድረስ ሄዶ እባክሽ እንዳናግርሽ አንድ እድል ስጪኝ፣ ሁሉንም ነገር ላብራራልሽ ፈልጋለሁ፣ እውነቱን ማወቅ አለብሽ። አልፈልግም፣ እውነቱን የምትነግረኝ አሁን ይመስልሃል? ብዙ ጊዜ ጠብቄያለሁ እኮ አሁን አንተን ረስቼ ደስተኛ ስሆን ነው እውነቱን መናገር የታየህ። እንደ በፊቱ የምወድህ መስሎ ከሆነ ተሳስተሃል። ለእኔ ሞትክ ሰው ነህ። እሺ ደስታዬ ለመበጥበጣት ሞክር ብላው ስትወጣ በጣም ያዝናል። እሷም ውጭ ላይ ተቀምጣ ስታለቀስ ፍቅረኛዋ ያያትና ያን ማን እንደሆነ አውቄያለሁ፣ ምን ያህል ለጠበቅሽውም ጭምር ሊነግርሽ የሚፈልገውን ነገር መስማትና ወደ እሱ መመለስ ከፈለግሽ ትችያለሽ። በጣም ነው የምወድሽ፣ ለዛም ነው የሚያስደስትሽን ነገር በሙሉ የምመኝልሽ። ግን አልፈልገውም ብለሽ ከኔ ጋር ለመሆን ከወሰንሽ እሱን በፍጹም እንድታዩ አልፈልግም። በደንብ አስበሽ ወስኝ እሺ ሲላት ዝም ብላው ትቆይና በጣም ይቅርታ አንተ ልጎዳህ አልፈልግም፣ ግን ከሱ ጋር ያለ ነገር ያበቃ አይመስለኝም ስትለው በመለየታቸው ቢያዝንም ምርጫዋ እንደሚያከብር ቃል በገባው መሰረት ዝም ብሏት ሄዳል። በቀጣዩ ቀን ሚን ውጭ ላይ ድምጽ ስትሰማ በሯን ትከፍተዋለች። የህንፃው ሰራተኞችም ከያን ቤት ውሃ እየፈሰሰ እንደሆነ ሲነግሯት ቁልፉን ድሮ የሚያስቀምጥበት ቦታ አርጉት ከሆነ ብላ ስታየው እንደገመተችው ይሆንና ታገኘዋለች። ከፍታላቸው ሲገቡም ትከተላቸውና ዘውር ስትል ሙሉ ቤቱ በሷ ፎቶዎች ተሞልቶ ታገኘዋለች። እሱም ሳይበቃት የምርቃቷ ቀን የጣለችውን ሀብል ስታገኘው በድንጋጤ ደርቃ ትቀራለች። የተፈጠረው ለማጣራት ወንድሟ ጋራም ትሄዳለች። ምን እንደተፈጠረ ንገረኝ፣ ያንድ ያገኘኝ ያመቻቸው አንተ አይደለ? ያንን ሁሉ አመት ምን ሲሰራ እንደነበረ ማወቅ ፈልጋለሁ። የጣልኩት ሀብል አሁን እሱ ጋር ምን እያደረገ ነው? ዝም አትበል እንጂ መልስ ስጠኝ። እሺ በቃ ተረጋጊ፣ ሁሉንም ነገር እነግርሻለሁ። የዛኔ እናቱ ላያት ነበር ሄደው። እንደ እውነቱ ከሆነ እናቱ አባቱን በጣም ነበር የምትወደው። ለእሱ ብላ የምትወደውን የዳንስ ስራዋን ሁሉ አቁማ ነበር። እሱ ግን ከሌላ ሴት ጋር ፍቅር ያዘውና በየጊዜው ከቤት እየወጣ ሌላ ቦታ መኖሩ ልምድ አረገው። ያም ሆኖ ግን እናቱ ስለምትወደው ምንም ሳትል አብራው መኖሯን ቀጠለች። አንድ ቀን ግን ሳታስበው የፍቺ ወረቀት ላከባት። ራሷን መቆጣጠር አቃታትና እንደ እብድ ያረጋት ጀመር። ያን ሲደርስም አባቱ ጋር ደውሎ ወደ ቤት እንዲመለስ ሲለምነው ይስማማና ሲደውልለት ዘውር ሲል ራሷን ትጎዳለች። ያንም አይኑ እያየ ለእናቱ ምንም ሳያረግላት ስላጣት የጥፋተኝነት ስሜቱን መቋቋም ስላልቻለው አይምሮ ተዛባ። ሆስፒታል ቢያስገቡትም እናቱ በየቦታው የታየችው ስለነበረ ወደ ራሱ መመለስ አቃተው። ዘመዱ ጋር ደውዬ ስለ ሁኔታ ሲነግረውም ያን ሲረጋጋ ጠብቆ ያለሽበት ሁኔታ ስላስረዳው ደውሎ እንደማይፈልግሽ ነገረሽ። ያን ያደረገው ግን አንቺም እንደ እናቱ እሱን እየጠበቅሽ ህልምሽንና ህይወትሽ እንድታበላሽ ስላልፈለገ ነበር። በቃ ይህን የተፈጠረው
ሲላት ይሄ ሁሉ ነገር ሲፈጠር ምንም አለማውቀው አስደንግጧት ወደ ውሃው ዳርቻ ጋር ሄዳ እዛ ተቀምጣ ለመረጋጋት እየሞከረች ያን ደርስና ወንድምሽ እውነቱን ነገረሽ አይደለ? አዎ፣ ግን አንተ ለምንድን ነው ይህንን ሁሉ ከኔ ለመደበቅ የወሰንከው? ካወቅሽ ከጎኔ እንደምትሆኝ ያውቅ ነበር። በዛ ላይ ህልምሽን ለኔ ብለሽ እንድትታየው አልፈልግም። አሁን በጣም ስኬታማ ሆንሻል። ልክ እንዳንቺ ስኬታማ ሰው ፈልገሽ ማግባት ትችያለሽ። አይ አልፈልግም። እኔ ካንተ ጋር ብቻ ነው መሆን የምመኘው። እኔም ከአንቺ ውጭ ሌላ ሰው አልፈልግም። በጣም ወድሻለሁ። ታውቂያለሽ ከሆስፒታል እስከወጣ ድረስ ሁሌም ልደትሽን አከብርልሽ ነበር። የምርቃትሽ ቀን ላይም ተደብቄ መጥቼ ነበር። ውጭ ስትወጪም በገባሁት ቃል መሰረት በረዶ እንዲዘንብልሽ አድርጌያለሁ። ሀብልሽን ስትጠይውን ፈልጌ ያገኘሁት እኔ ነኝ። ምን ያህል ለተጎዳሽ ቢገባኝም ፊት ለፊት መጥቼ ልጋፈጥሽ ግን አልቻልኩም ነበር። በቀጣዩ ቀንም ሁሉም የሜን ቤተሰቦች ጋር ተሰብስበው እየበሉ የማደጎ ልጃቸው ፍቅረኛ ይቻለው እና በቅርቡ እንድትተዋወቁት ፈልጋለሁ ብላ ፎቶውን ስታሳያቸው ያን ምግቡን ለማምጣት ወደ ኪችን ይሄዳል። ሲመለስ ግን ይዞርበትና ይወድቃል። ሁሉም ደንግጠው ወደ ሆስፒታል ይወስዱታል። ሚንም ውጤቱን ስታየው ካንሰር እንዳለበት ትረዳለች። ዶክተሩም ለአመታት ታሞ እንደነበርና አሁንም ቢሆን ያለውን ጊዜ ከሷ ጋር ለማሳለፍ ብሎ ወደዚህ እንደመጣ ይነግራትና በሰማችሁ ነገር ደንግጣ ወደ ክፍሉ ስትሄድ ደስ በሚል ፈገግታ ሲቀበላት አቅፋው ማልቀስ ጀምራለች። እሱም እስክትረጋጋ ጠብቆ በቃ ወደ ቤት እንመለስ ይላትና ማታ ላይም አጠገቧ እንደሌለ ሳታውቅ ደንግጣ ብትነሳም ፎቶ ማጠቢያ ክፍል ውስጥ ፎቶዎቹን እያስተካከለ ታገኘውና መልሳ ትረጋጋለች። ቀኖቻቸውን እንዴት እንደሚያሳልፉት እያወሩም ጥሩ ጊዜ ያሳልፋሉ። በነጋታውም ከወንድሟ ጩኛ ጋራ የሙሽራ ልብስ ለመግዛት ትሄድና ለራሷም እየለካች በሀሳብ ትዋጣለች። ጨርሰው ሲወጡም ያለ የተፈጠረውን እያሰበች አምርራ ማልቀስ ትጀምራለች። ማታ ላይም ያን ወንድሟንና ጓደኞቹን ሰብስቦ እንዲዝናኑ ወስዳቸውና ሁላችሁም ስለ ህመም ያውቃችኋል። እናም ከመሞቴ በፊት 3 ምኞቶች አሉኝ እና እንደምታሳኳቸው ደግሞ ቃል እንድትገቡልኝ ፈልጋለሁ። የመጀመሪያው ያለኝን ሀብት በሙሉ በሚን ስም ላደርገው ፈልጋለሁ እና የተወሰነ ብር ደግሞ ወንድሟ ስለሆንክ የአንተ ስራ ላይ ኢንቨስት አድርገዋለሁ። ትርፍ ስታገኝ ግን ለሷም ድርሻውን እንድትሰጣት ፈልጋለሁ። መቼም ቢሆን የገንዘብ ችግር እንዲያጋጥማት አልፈልግም። ሁለተኛው ደግሞ የሚልደት በየአመቱ ሳትረሱት እንድታከብሩላት ፈልጋለሁ። ብቸኝነት እንዲሰማት አልፈልግም። ሶስተኛው ምኞቴ ደግሞ መቼም ቢሆን ለሚን ስለኔ እንድታነሱላት አልፈልግም። እኔን ረስተኝ እንድትኖር ማድረግ ነው ያለባችሁ፣ ቃል ግቡልኝ ሲላቸው ሁሉም ስሜታዊ ሆኑና ማልቀስ ጀምራሉ። ትንሽ ቆይተው እነ ሚን ይመጡና ምንም እንዳልተፈጠረ አስመስለው አንድ ላይ ርችት እየለኮሱ ይዝናናሉ። የወንድሟ የሰርግ ቀን ሲደርስም ሁሉም ወንዶች ሽክ ብለው ሙሽራዋን ሲጠብቁ ሚን ውብ በሆነ የሙሽራ ቀሚስ አሸብርቃ ትመጣለች። ያን በሚያው ነገር ሲደነግጥም ምንም ያህል ጊዜ ቢቀርህም ሁሌም ቢሆን ያንተ ሚስት እንደሆንኩኝ እንዲወራ ነው የምፈልገው። እድሜ ልኬ እንደዛው ነው መቆየት የምመኘው። እስካሁን ላረክልኝ ነገር በሙሉ አመሰግንሃለሁ እና ደግሞ መቼም ቢሆን ረስቼ እንደማላውቅ እንድታውቅልኝ እፈልጋለሁ ስትለው ከድሮ ጀምሮ ያሳለፉትን በሙሉ ያስታውሳሉ። በሙሽራ ቀሚሳሽ ደግሞ የበለጠው ሆንሻል። እናም ሁሌም ከጎኔ ስለሆንሽም በጣም አመሰግናለሁ፣ በጣምም እወድሻለሁ ብሏት ሁሉም በሰርጉ ላይ ደስተኛ እንደሆኑ እያሳየን ፊልሙ ይጠናቀቃል።